ይህ የማይታመን የሚመስል ነገር ግን እውነት የሆነ የእመቤታችን የመገለጧ በዓል ነው። ደብረ ምጥማቅ ሲባል በኢትዮጵያ ምድር ብቻ የሚከበር ለሚመስላቸው ሰዎች በፈረንሳይ በፖርቹጋልና በሜክሲኮ የሚከናወነው እመቤታችን በግብፅ ደብረ ምጥማቅ በተባለ ስፍራ ለሕዝቡ ሁሉ እንደተገለጠች ሁሉ በፈረንሳይ ሉርድ፣ በፖርቹጋል ፋጢማ፣ በሜክሲኮ ጓዳሉፔ በየቦታው በተአምራዊ ሁኔታ እየተገለጠች በሚሊዮን የሚቆጠሩ ሰዎችን በአንድ መንፈሳዊ ማዕከል እያሰባሰበች ትገኛለች። እመቤታችን እንደ ደብረ ምጥማቅ በፈረንሳይ የተገለጠችበት ይህ ተአምራዊ ቀንን ለማክበር መላው የፈረንሳይ ምዕመናን በሻማ ብርሃን ታጅበው አቬ ማሪያ እያሉ የሚያከብሩት በዓል እመቤታችን በፈረንሳይ የተገለጠችበት ቀንን የሚያስታውስ ነው። የመገለጧ ወይም የምጥማቅ በዓሏ ባህር ተሻግሮ በሚሊዮን የሚቆጠሩ የሜክሲኮ ሰዎች ጓዳሉፔ በተባለ ስፍራ ባደረገችው የመገለጧ ቦታ ላይ ከዓለም ዙሪያ ተሰባስበው በማክበር ላይ ይገኛሉ። ምን ይሄ ብቻ! በፖርቹጋል ደግሞ ለሶስት ታዳጊ እረኞች ያደረገችው ተደጋጋሚ መገለጥ ፖርቹጋልን በወርሃ ግንቦት የዓለም ሕዝቦች መሰባሰቢያ አድርጎታል። ዛሬ እመቤታችን የተገለጠችበት ተአምራዊ ክስተት ከፈረንሳይ እስከ ሜክሲኮ እንዲሁም እስከ ፖርቹጋል ድረስ ያለውን አከባበርንና የመገለጧን ዜና አስመልክቶ ዓለም ለእመቤታችን የሚሰጠውን ክብርና ፍቅር እንዴት በሚያስደምም ሁኔታ እያከበሯት እንዳለ የሚያስቃኝ ልብ አንጠልጣይ ዝግጅት ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ስጋብዛችሁ ሰብስክራይብ እና ላይክ እንዲሁም ሼር በማድረግ ወዳጅ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ንጋት ኮከብ በዓለም ዙሪያ በሚገኙ የክርስትና እምነት ተከታዮች ዘንድ የእመቤታችን የድንግል ማርያም መገለጥ እጅግ አነጋጋሪና መንፈሳዊ ልዕልናን የተላበሰ ክስተት ነው። ይህ ክስተት በፈረንሳይ፣ በፖርቹጋል፣ በሜክሲኮና በግብፅ ደብረ ምጥማቅ ተአምር ውስጥ የሚንጸባረቅበት መንገድ የሰው ልጅን አእምሮ የሚገዛና ልብን የሚያጠልቅ ምስጢር አለው። ይህ ሁሉ ክስተት በሻማ ብርሃን ሲሆን ደግሞ የሚፈጥረው መንፈሳዊ ድባብ ጨለማን ዓለም በብርሃን እንደመውረር ይቆጠራል። በፈረንሳይ ፓሳቢል በተባለችው ገደላ ማና ጨለማ ዋሻ ውስጥ የተፈጠረው ክስተት የዓለምን ታሪክ የለወጠ ሰማይና ምድርን ያገናኘ ልብ አንጠልጣይ ምስጢር ነው። እንደ አውሮፓውያን አቆጣጠር በ1858 የ17 ዓመቷ በርናንዴት ሱብሪ በህመም የምትሰቃይ ሴት ነበረች። አንድ ቀን ማገዶ ለመልቀም ወደ ዋሻው ስትሄድ የተፈጠረው ክስተት እጅግ ድንገተኛ ነበር። ያቺ ዋሻ በጸጥታ የተዋጠች በውስጧም አሳዛኝ የህይወት ትዝታዎች የነበሩባት ቦታ ሆነች። በርናንዴት የእንጨት ቅርንጫፎችን እየሰበሰበች ሳለ ድንገት ዋሻው ውስጥ የተሰማው ያ ያልተለመደ የነፋስ ድምፅ የነበረችበትን ስፍራ ድባብ ሙሉ በሙሉ ቀይረው። ነፋስ አልነበረም፣ የዛፍ ቅጠሎች የሚንቀሳቀሱበት መንገድ ግን ልክ ሰማያዊ ኃይል እንደሚያናውጣቸው ነበር። ድንገት ከዋሻው ጥልቅ ውስጥ ከፀሐይ ጨረር በበለጠ የሚያበራ በሰው ዓይን ለመመልከት የሚከብድ ደማቅ ሰማያዊ ብርሃን ተገለጠ። በርናርዴት በድንጋጤ በእግሯ መቆም አቃታት። ትንፋሿ ተቋረጠ። ያ ብርሃን ተራ ብርሃን አልነበረም። ከብርሃኑ መሃል በግርማ ሞገስ የተገለጠችው እመቤት ድንግል ማርያም ነበረች። ልብሷ ከበረዶ ይልቅ ነጭ፣ ወገቧ ላይ የታጠቀችው ሰማያዊ ቀበቶ የሰማይን ጥልቀት የሚያንጸባርቅ፣ እግሯ ላይ የነበሩ ወርቃማ ጽጌረዳዎች ደግሞ እንደ ገነት መዓዛ የሚያውዱ ነበሩ። እመቤታችን በርናርዴትን ስትመለከት ፊቷ ላይ የነበረው መረጋጋትና ፍቅር የበርናርዴትን የውስጥ ቁስል በቅጽበት ፈወሰላት። ይህ መገለጥ የሰው ልጅን መዳረሻ የቀየረ፣ የሰው ልጅ ድካም የምታውቅና የምትራራ እናት በምድር ላይ የተገለጠችበት ታላቅ ጊዜ ነበር በፈረንሳይ። እመቤታችን በዚያ ቦታ ስትገለጥ የነበረው ምስጢር ግን ከዚህ በላይ ነበር። በርናርዴት ወደ ዋሻው ጥግ ወስዳ ምድርን እንድትቆፈር ባዘዘቻት ጊዜ በደረቅ መሬት ላይ የታየው ተአምር እስከ ዛሬ ድረስ የፈረንሳይንና የዓለምን ቀልብ የሳበ ሆኗል። በርናርዴት በእጆቿ መሬትን ስትቆፈር አስደናቂ የውሃ ምንጭ ፈለቀ። ይህ የጸበል ውሃ ለዓለም ሕሙማን የፈውስ ምንጭ ሆኗል። ያ ተአምራዊ ውሃ በሳይንስ የማይገለጽ የብዙዎችን ሕመም የገፈፈ የብዙዎችን ተስፋ ያለመለመ ታላቅ ምልክት ሆኖ እስከ ዛሬ ድረስ ይፈሳል። በዚያች ዋሻ ውስጥ የነበረው መገለጥ
መገለጥ የሰው ልጅ በእምነት ብቻ ሊደርስበት የሚችለውን ጥልቅ ምስጢር የያዘ ነበር። በርናርዴት ከእመቤታችን ጋር የተገናኘችባቸው ቀናት ለዓለም የፍቅር የንስሐና የጸሎት ጥሪዎች የተላለፉባቸው፣ የሰማይ በሮች በምድር ላይ የተከፈቱባቸው አስደናቂ ቀናት ነበሩ። ያ መገለጥ በጨለማ ውስጥ ለነበረችው በርናርዴት ብቻ ሳይሆን ለዘመናት ለሚኖሩ የሰው ልጆች ሁሉ የተሰጠ የፍቅር ቃል ኪዳን ነበር። በዚያች የፕሬኔስ ተራሮች ጥግ በሚገኘው ዋሻ ውስጥ የተፈጠረው የእመቤታችን መገለጥ እስከ ዛሬ ድረስ በየዓመቱ በፈረንሳይ ምድር ታላቅና አነቃቂ የብርሃን ጎርፍ እያስተናገደ ይገኛል። የእመቤታችን የመገለጧን ቀን እያሰቡ በሺዎች የሚቆጠሩ ምዕመናን ምሽት ላይ በእጃቸው ሻማ ይዘው ወደ ዋሻው የሚገሰግሱበት ሂደት ልብን የሚያቀልጥ ነው። ይህ የዋሻ ሰልፍ እንደ አንድ ግዙፍ የብርሃን ወንዝ በጨለማው ተራራ ላይ ይፈሳል። የአማኞች ድምፅ በአንድነት ሲሰማ አቬ ማሪያ፣ ማርያም ሆይ ደስ ይበልሽ እያሉ በዝማሬ ያከብራሉ። የዚያ የብርሃን ሰልፍ ማብቂያ ላይ የሚታየው ድባብ ደግሞ እጅግ አስገራሚ ነው። በእመቤታችን ትእዛዝ ከበርናርዴት እጅ በታች የፈለቀው ተአምራዊ ጸበል በየቀኑ በሺዎች የሚቆጠሩትን እየፈወሰ ይገኛል። ይህ ጸበል ተራ ውሃ አይደለም። በአካል የታመሙትን የሚያድን፣ በተስፋ መቁረጥ የጠወለጉትን ነፍስ የሚያለመልም፣ የእመቤታችንና የእናትነት ፍቅር በምድር የሚያረጋግጥ ሕያው ጸጋ ነው። በየዓመቱ የማይፈወስ ተብሎ ከበሽታቸው የዳኑ ሰዎች ያንን ጸበል ተጠቅመውና በጸሎት ተቀብለው ከሕመማቸው ሲፈወሱ የሚታይበት ሂደት የሳይንስ ሊቃውንትን ሳይቀር ያስደመመ ተአምራዊ ሥራ ሆኗል። በዚያ ስፍራ ያለው አየር በጸሎትና በምስጋና የተሞላ ነው። ምዕመናን፣ አረጋውያንና ሕፃናት ሳይለዩ እመቤታቸውን እያመሰገኑ በሻማ ብርሃን ሲያጅቧት የሚታየው ትዕይንት ለዓለም የሚያስተላልፈው መልእክት ግልጽ ነው። እመቤታችን ከፍጥረት ሁሉ የከበረች መሆኗን ያሳያል። በየዓመቱ በሚሊዮኖች የሚቆጠሩ ወደዚያ ብርሃን ጎርፍ የሚጎርፉት የዛሬውን የዓለም መከራ፣ የሰው ልጅ ድካምና የሰው ልጅ ጭንቀት በእርሷ አማላጅነት ለመፍታት ነው። ዛሬም ድረስ ያ ተአምራዊ ጸበል ከውሃው ምንጭ እየፈለቀ የእመቤታችንን ፍቅር ቃል ኪዳን እየመሰከረ ምዕመናን በሰማያዊ ብርሃንና በሕያው ጸጋ እያጠገበ ይገኛል። አሁን ከፈረንሳይ ወደ ፖርቹጋል ስንሻገር በዚያ የእመቤታችን ሌላ አስገራሚ የመገለጧ ዜናም ይነገራል። በፖርቹጋል ፋጢማ የተፈጠረው ክስተት የዓለምን ታሪክ በከፍተኛ ደረጃ የለወጠ ነው። እንደ አውሮፓውያን አቆጣጠር ግንቦት 13 ቀን 1917 በፖርቹጋል በምትገኘው ፋጢማ በተባለች ስፍራ በግጦሽ ላይ የነበሩት 3 ሕፃናት ሉቺያ፣ ፍራንሲስኮና ጃሲንታ በሰማይ ላይ ታላቅ ብርሃን ነጸብራቅ ተመለከቱ። ይህ ብርሃን ከፀሐይ ጨረር በብዙ እጥፍ የሚበልጥና የሚደነቅ ነበር። በዚህ ብርሃን መሃል የድንግል ማርያም ግርማ ሞገስ፣ የለውጥ መገለጥ ታየ። እመቤታችን በነጭ ልብስና በወርቃማ ጨረር ተውባ ለሰው ልጅ የሰላም መልእክትን ይዛ ቀረበች። ያ ጊዜ በዓለም ላይ ታላቅ ጦርነትና የመከራ ጊዜ ነበር። ድንግል ማርያም ሕፃናቱን እንደ መካከለኛ በመጠቀም የጸሎትና የንስሐን ጥሪ ለሰው ልጅ አስተላለፈች። የፋጢማ መገለጥ ዋናው መገለጫ የሰላም መልእክት ነው። እመቤታችን ሕፃናቱን በየወሩ በየ13ኛው ቀን እየተገለጠች የዓለም ሰላም በጸሎትና በንስሐ እንደሚመጣ አበሰረቻቸው። በተለይም የሮዛሪ ጸሎት ወይም የመስቀል ጸሎት የሰው ልጅ ነፍስ ከክፉ ኃይላት የምትድንበትና ሰላምን የምትጎናጸፍበት ታላቅ መሳሪያ መሆኑን ገለጸች። የሰዎች ልብ ከክፋት እንዲመለስና ወደ እግዚአብሔር እንዲጠጋ ለዓለም ሰላም እንዲጸልዩ ድንግል ማርያም አዛለች። ይህ ጥሪ ለድህነት፣ ለጦርነትና ለረሃብ ለተጋለጡ ሰዎች ሁሉ የነበረ ታላቅ ተስፋ ነበር። ጥቅምት 13 ቀን 1917 የተፈጠረው የፀሐይ ተአምር በፋጢማ ታሪክ ውስጥ የማይረሳ ክስተት ነው። በሺዎች የሚቆጠሩ አማኞችን የማያምኑ ሰዎች ጭምር በተሰበሰቡበት ስፍራ ፀሐይን እንደ መንኮራኩር ስትሽከረከር ቀለሟን እየቀያየረች ወደ ምድር ስትወርድ ታየ። ይህ ክስተት በወቅቱ በነበሩ ጋዜጠኞችና ሳይንቲስቶችም ተመዝግቧል። ሕዝቡ ሁሉ በታላቅ ድንጋጤና ፍርሃት ተንበርክኮም ጸልዩዋል። ይህ የመለኮታዊ ኃይል መገለጥ የድንግል ማርያም በምድር ላይ እንደምትገኝና በእግዚአብሔር ፈቃድ ለሰው ልጆች እንደምትገለጥ ሁሉ የተረጋገጠበት ታላቅ ምልክት ቀን ነበር። ፋጢማ ዛሬ ለዓለም የሰላምና የጸሎት ማዕከል ሆና ትገኛለች። ከፖርቹጋል ፋጢማ ወደ ሜክሲኮ ጓዳሉፔ ስንሄድ ደግሞ የድንግል ማርያም መገለጥ በዚያች በአሜሪካ ግርጌ በደቡብ አሜሪካ ራስጌ በምትገኘው ሀገር ሌላ አስደናቂ ምስል ይዞ ይመጣል። በሜክሲኮ ቴፒያክ ኮረብታ ላይ ለዋን ዲያጎ በተባለ ትሑት ሰው ላይ የተገለጸችው እመቤታችን የሜክሲኮ ሕዝብን ብቻ ሳይሆን መላውን የሰው ልጅ የሚማርክ የፍቅር ምልክት ሰጠችው።
ዋን ዲያጎ እመቤታችንን በኮረብታው ላይ ባየ ጊዜ ለእርሷ ያለው ፍቅርና አክብሮት ታላቅ ነበር። እመቤታችን ለእርሷ ቤተክርስቲያን እንዲገነባላት ጠየቀችው። ዋን ዲያጎ የተጠየቀውን ለማከናወን ሲሞክር እመቤታችን በልብሱ ወይም ቲልማ ላይ ተአምራዊ ምስሏን አተመችበት ወይም አሳየችው። የጓዳሉፔው ምስል በእጅ ያልተሳለ ሰማያዊ ጥበብ የታከለበትና እስከ ዛሬ ድረስ ሳይንስን የሚፈታተንና ብዙዎችን ግራ ያጋባ ክስተት ሆኗል። የሳይንስ ሊቃውንት ምስሉን ሲመረምሩት ቀለሞቹ በምድር ላይ የሚገኙ ሳይሆኑ ከሰማያዊ ኃይል የመጡ መሆናቸውን አረጋግጠዋል። የድንግል ማርያም የአይን ብሌን የሰውን አይን በሚያሳይበት ሁኔታ የብርሃን ነጸብራቅ የሚያሳይ ሲሆን በውስጡም የዋን ዲያጎን ምስልና በዚያ ወቅት በቦታው የነበሩ ሰዎችን ነጸብራቅ መመልከት ተችሏል። እንዲሁም በልብሱ ላይ የተሳለው የከዋክብት አቀማመጥ በዚያች ቀን የሜክሲኮ ሰማይ ላይ ከነበረው የከዋክብት ስርጭት ጋር በትክክል ይገጣጠማል። ምስል ለዘመናት ሳይጠፋና ሳይበላሽ የኖረ ታላቅ ምስጢርና ተአምረን ይዞ በሜክሲኮ ይገኛል። እመቤታችን ጓዳሉፔ ስትገለጥ በሜክሲኮ ተወላጅና ልብስ መልክ ነበር የታየችው። ይህም እመቤታችን የሁሉ ሕዝብ እናት እንደሆነች ያሳያል። እሷ ለድሆች ለተቸገሩና ለተስፋ ለቆረጡ ሰዎች እናት ናት። እኔ እናትሽ አይደለሁምን? በእኔ ጥላ ስር አትጠለልምን? የምትፈራው ነገር አለን? በማለት ዋን ዲያጎን ያጽናናችበት ቃል ዛሬም ለምእመናን ታላቅ መጽናኛ ነው። በጓዳሉፔ የሚደረገው የአምልኮ ሥርዓትና የጸሎት ጉዞ የእመቤታችንን ጥልቅ ፍቅርና ምልጃ የሚያስታውስ ነው። ይህ ስፍራ የሰው ልጅ መከራውን ወደ ደስታ፣ እንባውን ወደ ፈገግታ፣ ጭንቀቱን ወደ ሰላም የሚቀይርበት ቦታ ነው። በፋጢማና በጓዳሉፔ የተፈጠሩ መገለጦች ድንግል ማርያም በሰው ልጅ ሕይወት ውስጥ ያላትን ወሳኝ ቦታ ያሳያል። በፋጢማ በኩል ለዓለም ሰላም እንድንጸልይና ለንስሐ እንድንዘጋጅ ስትመክረን፣ በጓዳሉፔ በኩል ደግሞ ለእያንዳንዱ ግለሰብ ያላትን እናትነትና ምልጃን ያሳያል። ሦስቱም መገለጦች እግዚአብሔር ለሰው ልጅ ያለውን ፍቅር፣ ድንግል ማርያም ይህንን ፍቅር በምድር ላይ እንዴት እንደምታጸማርቅ ያሳያል። በምስልና በብርሃን ተአምር ድንግል ማርያም የዓለም ንግሥት መሆኗን፣ የሰው ልጅ መዳኛ መንገድ ለመፈለግ ዘወትር እንደምትጸልይና እንደምታማልድ አስመስክሯል። በፖርቹጋል በፋጢማ ለሦስቱ ሕፃናት የተሰጡት ሦስቱ ምስጢራት የሰው ልጅ የወደፊት ዕጣ ፈንታና የመንፈሳዊ መዳን መንገድ የሚያሳዩ ነበሩ። ስለ ገሃነም አስፈሪነት፣ ስለ ሩሲያ መለወጥና ስለ ቤተ ክርስቲያን ሰማዕትነት የተሰጡት መልእክቶች የድንግል ማርያምን ጥልቅ ትኩረትና የሰው ልጅ ከጥፋት ለመታደግ ያላትን ፍቅር እያሳየ መገለጥ ሆኗል። ይህ የፍቅር ቃል ኪዳን በየጊዜው በምዕመናን ልብ ውስጥ ይታደሳል። የሜክሲኮ የጓዳሉፔው ምስል እንዲሁ የሰው ልጅ በእምነትና በጸሎት ወደ ሰማያዊቷ ንግሥት ሲቀርብ ምን ያክል የጸጋ በረከት እንደሚቀበልም ያሳያል። በፈረንሳይ ሉዋርድ ደግሞ የታየው የእመቤታችን ምልጃና ጸሎት ወይም ተአምር ደግሞ ሰዎች ከሕመማቸው እንዲፈወሱ በዚያች ሴት በበርናዴት እጅ በኩል ያደረገችው ጸበል በማፍለቅ ብዙ ሰዎች እንዲፈወሱ ማድረጓ ለሰዎች ሐዘንና ሕመም መፍትሄ የሆነ ጸበል ማፍለቋን ምን ያክል የአማላጅነትና የርኅራኄ ምልክት መሆኗን ያሳያል። እነዚህ ሁሉ መገለጦች የሰው ልጅ ተስፋን የሚያጠልቅባቸው ታላላቅ የብርሃን አምዶች ናቸው። እንግዲህ እመቤታችን ቅድስት ድንግል ማርያም በፈረንሳይ በፖርቹጋልና በሜክሲኮ በግብፅ በደብረ ምጥማቅ ያደረገችው መገለጥን አስመልክቶ በቦታው ላይ በመሰባሰብና በመገናኘት እመቤታችን ቅድስት ድንግል ማርያም ያደረገችውን ተአምራዊ መገለጥ እያሰቡ ከበረከትና ከመልጃዋ ለመሳተፍ ይህንን ዕለት እንደምንመለከተው በሻማ ብርሃን በእንብርክካቸው በጉልበት በመጓዝ በዝማሬና በመስጋና ቅድስት ድንግል ማርያምን የሚያከብሩበት በዓል ነው። ግንቦት 21 በቤተ ክርስቲያናችን አጠራር ደብረ ምጥማቅ ይባላል። ይህም እመቤታችን ቅድስት ድንግል ማርያም በግብፅ ደብረ ምጥማቅ በተባለ ተራራ ላይ ለሁሉ ሰው የተገለጠችበትን ዕለት በማሰብ ቤተ ክርስቲያናችን ስታስበው እንዲህ ያሉ ክስተቶችና የድንግል ማርያም መገለጦች በሌሎች ዓለማትና ከተሞችም እንደነበረ ለማሳየነት ነበር ያቀረብኩላችሁ። ውድ የቻናላችን ቤተሰቦች በቀጣይ ጊዜ በአዲስና በሌላ ዝግጅት ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የመሰናበታችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ ንጋት ኮከብ